እሺ ካልፈለግሽኝ አትምጣ ሂድልኝ በይ። ልዩነታችሁ እንዲታየኝ አታድርገኝ እሺ ናቲ። ቆይ ምንድነው ልዩነታችን? እሱ ረጅም ዓመት ሂድ ስላልሄደ ሰው ነው። አንተ ግን ካሁኑ ሂድ በይኝ እያልክ ነው። ያላሰብኩትን ክፋት ነው እንዳስብ ያደረገኝ። ክፋትማ በደል እኔ ክፉ አልነበርኩም። ትሰማኛለህ? እሷን ካጣው ግን እሆናለሁ። ከአይኔ ያየ አንቆ ሊገለው ነበር። ማን ነው ገዳዩ? እየነገርኩ ተመስገና። ያም ጎብቶታል እኮ ትሁት፣ አትፍረጂ። ፍርድ እግዚአብሔር ነው። እሱስ ልክ ነው አባዬ፣ ግን ሁለቱም አብሽቀውኛል። አሁን ከማናቸውም ጋር ማውራት አልፈልግም። በጣም ፈሪ ነው፣ ግን ደግሞ ሰው ፊት ሲሆን ይጠቅማል። ይውጣለት ብዬ እሷ ፊት አንቄው ነበር። ብልጦ ነጥብ እንዳጠልብህ እየጠበቀች ነው። እሷ እንዳላየችውና የጣላቻችሁ አስመስላ ባህሪያችሁን እየገመገመቻችሁ። በጣም ቅርታ ናቲ፣ ተነስ እንጂ። ይቅር ካላልሽኝ አልነሳም ትሁቴ። እሺ በቃ ይቅር ብያለሁ፣ ተነስ። ትሁቴ ችግር አለ? የለም። ምን ነው አንተ ጋር ችግር አለ እንዴ? የለም። ናቲ ምግብ በልተህ? አዎ ትሁቴ በልቻለሁ። ሚስት ያለችበትን የጸበል አድራሻ ነገር ልቀበል። ከማ አባባ እያጠያየቅ አግኝተነዋል። ይኸውልሽ ትሁቴ እዚህ ነገር ውስጥ ሁሉ መግባት የለብንም። በቃ እኛ እንጋባ። ዝም ብሎ ጋብቻ አለ እንዴ? እንዴት አይነት ይሆንልሽ? ማለቴ ይሄ ጉዳይ አልተፈታም፣ ሽማግሌ አልተላከም። ትሁቴ ቀር ካላልሽ ለምን ሽምግልና አይቀርም? እኔና አንቺ ተግባብተናል አይደለም እንዴ? ምንም መስማት አልፈልግም። ውጣልኝ አልኩህ እኮ። ለክፉም ለደግም ለወዳጅም ለጠላትም አይነገርም ይባላል። ሰምተሻል አይደለ? እኔ ወሬኛ ነኝ እንዴ? ለዚያ ነፈዝ እንዳትነግር። አንተ ነህ ነፈዝ። እሺ አትጣሉ ልጆቼ። በእርግጥ የፍቅር ነው የሚመስለው ጸባችሁ። የፍቅር ነው አባባ። ነቴ እንኳን ደስ ያለ። የአባዬ ሚስት እንዳለች አውቀናል። አንቺ እሱ እኮ ፍቅረኛዬ ነው። ሁሉን ነገር የማወቅ መብት አለው። እሺ ምንም አልደብቀው። አስቸኳይ ነው። ያቺ ልጅ ቶሎ አስመጥተ እናቷን ይዛ እንድትመጣ አድርግ። በፍጥነት አስቸኳይ ነው። ነገሮች አሁን ላይ ቦታቸውን እየያዙ ይመስላል ማለት ነው። የናቲ ክፋትና የሱ ተንኮልም በመጨረሻ ተጋልጧል ማለት ነው። የአባዬን ሚስት ከዛ ከቤቷ ወስዶ ሌላ ቦታ እንደደበቃት ተመስገን ሰምቷልና ያው ከዚህም በኋላ የሚሆነው ናቲም በሕግም ሆነ በሌላ መንገድም ሊሆን ይችላል የአባዬን ሚስት የት እንዳደረጋት እሱን ማወጣጣት ነው የሚሆነው ማለት ነው። ያ ሆነ ማለት ናቲና ትሁት እስከ ወዲያኛው ተጣሉ ማለት ነው። ናቲ እስከዛሬ ድረስ ይሄንን ሁሉ ነገር ሲያደርግ የነበረው ትሁትን የራሴ አደርጋለሁ ብሎ ነበር። በተለይ ከተመስገን ጋር ሰጣ ገባ ውስጥ ከገባ በኋላ ተመስገን እኔን አሸንፎ ትሁትን መውሰድ የለበትም የሚለውን ነው የሚያስበው እንጂ ያን ያክል የተመስገንን ያህል ለትሁት ፍቅር ኖሮት አይደለም ማለት ነው። እውነት ለትሁት ፍቅር ቢኖረው ኖሮ በዚህ መንገድ አይሄድም ነበር። ትሁትም በፍቅር መንገድ እሷን አሸንፎ የራሱ ማድረግ ይፈልግ ነበር እንጂ ተመስገንን በቢላ እስከ መውጋትና የአባዬን ሚስት ከቤቷ ወስዶ ሌላ ቦታ እስከ መደበቅ አይሄድም ነበር ማለት ነው። በመጨረሻም ትሁት እዛ ጋር ነገ የአባዬ ሚስት ያለችበትን ቦታ አይተናል፣ እዛ እንሄዳለን የሚለው ነገር ስትናገር ናቲ እኔ የአባዬን ሚስት ያስቀመጥኩበትን ቦታ አግኝቷል፣ ሄዶ ያገኟታል የሚለው ነገር ስላሳሰበው ነበር ወደ ውጭ ሮጦ ስልክ ሲደውል የሱን ጉድ ተመስገን የሰማው ማለት ነው። ያው ከዚህም በኋላ የሚሆነው ይሄንን ነገር ሄዶ ለትሁትም ለአባዬ መናገር ነው የሚሆነው ማለት ነው። ትሁት ያው ከዚህም በኋላ ምን እንደምትል ባይታወቅም ግን ደግሞ አሁን ላይ እሷ ራሷ ናቲን እንደምትወደው ናቲ የሷ ፍቅረኛ እንደሆነ ተናገር እንጂ ልቧ ወደ ተመስገን እንዳለ ከአንዳንድ ንግግሮቿ እንረዳለን ማለት ነው። እዛ ገጠር ያለው ሽማግሌም በጥላችሁ መሃል በጸባችሁ መሃል የገመተው ይሄንን ነው። ጸባችሁ የፍቅር ነው ብሎ መናገሩ ትሁትና ተመስገን አሁን ላይ በመሃላቸው ፍቅር እንዳለና ትሁትም ከናቲ ይልቅ ተመስገንን እንደምትፈልገው ነው የሚያሳየው ማለት ነው። ግን ደግሞ ከዚህም በፊት ተመስገን እሷን ያደረጋትን ነገር ስላለ እልህ ስላለባት በአንዴ እሱን እሺ ብላ እሱን ማግባት አልፈለገችም ማለት ነው። ግን አሁን ላይ እሱን ለማበሳጨት እሱን ለማናደድ ብላ ናቲን እንደምትወደውና እዛ ጋር ለናቲ መናገር የለብንም ይሄንን ሚስጥር ከሱ ስር መደበቅ አለብን የሚለውን ነገር አሳልፋ ለናቲ የነገረችው ማለት ነው። ግን ደግሞ የትሁት እዛ ጋር ያንን
ሚስጥር ለናቲ አሳልፋ መስጠት ነገሮችን በቀላሉ እንዲያገኙ ወይ ደግሞ እዚህ ነገር ውስጥ የአባዬ ሚስት መጥፋት ውስጥ የናቲ እጅ እንዳለበት እንዲያውቁ አድርጓል ማለት ነው። ትሁት ያንን ነገር ባትናገር ኖሮ ምናልባት ተመስገንና ትሁት ወይ ደግሞ አባዬም ተጨምሮ እሷ አለችበት የተባለ የጸበል ቦታ ሄዶ ሊያገኟትም ላያገኟትም ይችላሉ ማለት ነው። ምናልባትም አይታወቅም። ያኔ ናቲ የአባዬን ሚስት ከቤቱ ሲወስዳት እንደዚህ የሚባል ቦታ እንደዚህ የሚባል ጸበል ሄዳለች የሚለውን ነገር የውሸት ዜና አስነግሮ ከዛም በኋላ እሷን ወስዶ ሌላ ቦታ ደብቋትም ሊሆን ይችላል ማለት ነው። የትሁት አሁን ላይ ገጠር ያለው ሽማግሌ ለማንም ሰው አትናገሩ ያለውን ሚስጥር ለናቲ መናገሯ ከዛ ልፋት አድኗቸዋል ማለት ነው። ከዚህም በኋላ ያው የእሷና የናቲ ነገር ለአንዴና ለመጨረሻ ጊዜ አብቅቷል ማለት ነው። በእርግጥ እሷ ያኔ ተመስገንን የወጋው እኮ ናቲ ነው የሚለውን ነገር ከሰማች በኋላ ለናቲ ያላት አመለካከት ተቀይሯል። እሱን አገባለሁ ከሱ ጋር እሆናለሁ የሚለውን ነገር ያቆመች ይመስላል። ግን ደግሞ ተመስገንን ለማበሳጨት ብቻ ከናቲ ጋር መሆን እንደምትፈልግና ናቲና ተመስገን ተጣልቶ ተደባድቦ ራሱ ናቲን እንዴት ተመስገንን ትወጋለህ በሚለው እሷ ተቀይማው ራሱ ነገሩን ደግሞ ቀለል አድርጋ ለናቲ ይቅርታ አድርጋለት ተመስገን ፊት ለፊት እሱን ማቀፏ ተመስገንን ለማናደድ ነው እንጂ ለሱ ጥላቻ ኖሯት ወይ ደግሞ ተመስገንን ማግባት አልፈልገውም የሚለውን ሐሳብ ጸንታ ቀጥላበት አይደለም ማለት ነው። ሌላው ነገር ደግሞ ዛሬ አባዬ ያነሳው ነገርና ለናቲ የተናገረው ነገር በአለሜ ምን ያህል እንደተቀየመ ለናቲ ነግሯል ማለት ነው። አለሜ ያኔ ከዛ ቤት ስትሄድ አባዬን ራሱ ሳትሰናበተው ነበር ዝም ብላ ልብሷን ይዛ ደብዳቤ ጽፋ እዛ ጠረጴዛ ላይ አስቀምጣ የሄደችው ማለት ነው። አባዬና ትሁት እሷ ካለችበት ችግር እሷን አስወጥቶ አሁን ያለችበት ደረጃ እንድትደርስና ጤናዋ ሙሉ ለሙሉ እንዲመለስ ብዙ ዋጋ ከፍለውላታል። ከገዛኸኝ ጋር ተጋፍጦ ብዙ አደጋ ይደርስባቸው የነበረውን ነገር እንደዛ አይነት ሪስክ ወስዶ እሷን ታድጓት ነበርና እሷ ደግሞ እዚህ ጋር ትሁት ለምንድን ነው የአባዬን የቀድሞ ሚስት የምትፈልገው በሚል ይሄንን ሰበብ አድርጋ ነበር። እነሱ ለሷ የዋሉላት ውለታ ምንም ሳይመስላት ተነስታ ለብሷን ይዛ ከዛ ቤት የወጣችው ማለት ነው። ይሄ ነገር ደግሞ አባዬን ምን ያህል እንዳስቀየመው ዛሬ ላይ ለናቲ ሲያወራ ተረድተናል ማለት ነው። እሱም እዛ ጋር አንድ ያነሳው ነገር ነበረ። እናትህም እንዲያድርጋናለች አንተም የሷ ልጅ ነህና ለዛ ነው እንደዚህ የምትሆነው፣ አንተም የሷን ያህል ክፉ ነህ ተንኮለኛ ነህ የሚለውን ነገር እንደዚህ አይነት ይዘት ያለው ንግግር ሲናገረው ነበር ማለት ነው። ከዚህም በኋላ ደግሞ ያንተን ሚስት እኮ እዛ ገጠር ያለችውን የተገኘችውን ናቲ ነው ከዛ ወስዶ ሌላ ቦታ የደበቃት የሚለውን ነገር ከሰማ አባዬ ለናቲ ያለው አመለካከት ሙሉ ለሙሉ ይቀየራል ማለት ነው። እናም ደግሞ ከዚህም በፊት ትሁት አንድ ስትል የነበረው ነገር ነበረ። አለሜ ራስ ወዳድ ነች፣ የራሷን ነገር ብቻ ነው የምታስበው በሚለው ይሄንን እሷንና አባዬን የማያስማማትን ንግግር ስትናገር ነበርና ትሁት ትክክል ነች፣ ናቲም የሷ ልጅ ስለሆነ ነው እንደዚህ አይነት አመለካከት ያለው የሚለውን ነገር በዛ መንገድ መሄዱ አይቀርም ወይ ደግሞ በትሁት ሐሳብ እንደሚጸና ግልጽ ነው ማለት ነው። ሌላው ነገር ደግሞ አንድ በጥያቄ መልክ ልናነሳ የምንችለው ናቲ አሁን ላይ ትሁትን ተቀይሟታል ወይ ደግሞ ትሁትን ተጣልቷታል የሚለው ጥያቄ እዚህ ጋር መልስ ያልተገኘለን ነገር ነው ማለት ነው። ለምን ከተባለ መጀመሪያ እንደመጣ እንደተቀየመ ነበር። ትሁትና ተመስገን እጅ ለእጅ ተያይዞ ሲሄዱ አይቷልና ትሁት እንዴት እንዲታረጋለች እንዴት የተመስገንን እጅ ይዛ ከሱ ጋር ትሄዳለች የሚለው ነገር እንዳስቀየመው ነበር ሲናገር የነበረው። ትሁት ደግሞ እዛ ጋር ደስተኛ ሆና ከተመስገን ጋር የሄዱበትን ቦታና የሰሙትን ሚስጥር ስትነግረው የሱ ተነስቶ ዘሎ መሄድና እኔ ሲጀመር የመጣሁት አባዬን ይቅርታ ለመጠየቅ ነው የሚለው ነገር እውነት ነው የሚል ጥያቄ እዚህ ጋር ይፈጠራል ማለት ነው። ለምን ከተባለ የናቲ አመጣጥ አባዬን ይቅርታ ለመጠየቅ ወይ ደግሞ ትሁትን እዛ ጋር ለምንድን ነው የተመስገንን እጅ ይዘሽ ይሄድሽው የሚለው እንደዚህ አይነት ጥያቄ ጠይቆ ወይ ደግሞ እሷን ተጣልቶ ከዚህም በኋላ የኔና ያንቺ ነገር አብቅቷል ለማለት አይደለም ማለት ነው። እሱን እንደዛ ዘሎ እንዲነሳና እንዲወጣ ያደረገው ትሁት እዛ ጋር የነገረችው ነገር ነው። አሁን ላይ ተመስገን የአባዬ ሚስት ያለችበትን ቦታ የሷን አድራሻ ካገኘ ሄዶ እሷን ያገኘዋታል። እሷን አገኙ ማለት ደግሞ እኔ ከቤቷ ወስጄ እዚህ እንዳስቀመጥኳት ይደረስብኛል የሚለውን ነገር አስቦ ነው እዛ ጋር ቀጥሮ ላስቀመጠው ሰው ደውሎ ሴትየዋንና ልጅቷን ይዛሃት ቶሎና የሚለውን ነገር ያነሳው ማለት ነው። ያ ማለት በማግስቱ ተመስገንና ትሁት ወዳገኙት አድራሻ ቢሄዱ የአባዬን ሚስትና ልጅቷን ስለማያገኙ እሱ በዚህ መንገድ ላምልጥ በሚል ነበር ተመስገን
ከኋላው እንደተከተለ ሳያውቅ እውነቱን የተናገረው ማለት ነው። ምናልባት አይታወቅም ተመስገን ከዚህም በኋላ ባለፈው እንዳደረገው ከሱ ጋር ይደባደባል ወይ ደግሞ እሱን ጎትቶ ወደ ህግ ቦታም ሊወስደው ይችላል ማለት ነው። ለምን ከተባለ ይሄ የሰው እገታ ስለሆነ የአባዬን ሚስት አግቶ የሆነ ቦታ አስቀምጧል በሚለው ተመስገን በዚህ መንገድ ያለውን ነገር እንዳለ ለአባዬ ነግሮ አባዬ ደግሞ ናቲን ከሶ ሚስቱን የት እንዳስቀመጠ በግድ እንዲያመጣም ሊያደርጉት ይችላሉ ማለት ነው። ሌላው ነገር ደግሞ ስለ አባዬ ማንሳታችን ካልቀረ አባዬ አሁን ላይ ትሁትን በጣም ተረድቷታል ማለት ነው። እሷ እዛ ጋ ናቲና ተመስገን ሰጣ ገባ ውስጥ ወይ ደግሞ እልህ ውስጥ እንደገቡ እያየች ልቧ ወዴት እንደሆነ አባዬ አሁን ላይ ተረድቷል ማለት ነው። አባዬ እሷን የተረዳት አሁን ሁለታችሁን እያመዛዘነቻችሁ ነው። ማን ለህይወት ይሆነኛል፣ ማን ለትዳር ይሆነኛል የሚለውን ነገር ከሁለታችሁ ለመምረጥ ሁለታችሁን እያመዛዘነች ነውና ተመስገንን ተጠንቀቅ፣ ነጥብ መጣል የለብህም የሚለውን ነገር አንስቷል። ያ ማለት ትሁት አሁን ላይ እያደረገች ያለው ነገር አባዬን በጣም ገብቶታል ማለት ነው። ለዛም ነው ተመስገንን ሲያስጠነቅቅ የነበረው። ያ ማለት አባዬ አሁን ላይ ተመስገን ሙሉ ለሙሉ እንደተቀየረና ሰላማዊ ሰው እንደሆነ አምኖበታል። ለዛም ነው ትሁት ከሱ ጋር እንድትሆን የሚፈልገው ማለት ነው። ግን ደግሞ እዚህ ጋር የራሱን ፍላጎት ትሁት ላይ መጫን አልፈለግም። ትሁት በራሷ ከናቲና ከተመስገን እንድትመርጥ ይፈልጋል። ግን ደግሞ እዛ ጋር ተመስገን እንደዚህ ነው፣ ናቲ እንደዚህ ነው የሚለውን ነገር የሁለቱንም ጸባይ ሊያወራት አልፈለገም። እሷ አሁን ላይ የምታደርገው ነገር በጣም ስለገባት ነው ተመስገንን መጠንቀቅ አለብህ፣ ነጥብ መጣል የለብህም የሚለውን ነገር ሲነግረው የነበረው ማለት ነው።